እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን በዓልና በዓል ነክ የሆኑ መረጃዎቻችንን እንዲሁም ቀሪ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድማለን። የጥምቀት በዓል በመላ ሀገሪቱ በድምቀት እየተከበረ ነው። በጎንደር የጥምቀት ታቦታት በታላቅ ዝማሬና ሆታ ወደ መንበረ ክብራቸው እየተሸኙ ነው። ፕሬዝዳንት ቭላድሚር ፑቲን የጥምቀት በዓልን በበረዶ ውሃ ውስጥ በመጥለቅ አከበሩ። ከባል ነክ መረጃዎቻችን ወጣ ስንል የሰላም አማራጭን ያልተቀበሉ የፋኖ አባላት ላይ እርምጃ ተወስዷል። ዝርዝሩን ይዘናል። ፋኖ አስጨነቀ ዘመነ ካሴ አይመራኝም በማለት የተደረገበትን ተደጋጋሚ ከበባ በመስበር በሰላም ለመንግስት እጁን ሰጥቷል። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። ድርጅታችን ሰመር ሪል ስቴት በተወዳጁና የዲፕሎማቲክ መንደር በሆነው በእንግሊዝ ኤምባሲ በ2 ዓመት ውስጥ የሚጠናቀቀው ሳይት ላይ የገና በዓል ምክንያት በማድረግ ለ20 ደንበኞች ብቻ በቅናሽ ዋጋ በካሬ በ74,000 ብር ብቻ የቤት ባለቤት አድርጓቸዋል። አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በመጪው የጥምቀት በዓል ቀድመው ለሚመጡ 10 ደንበኞች ብቻ ተጨማሪ እስከ 35% የሚደርስ ቅናሽ አዘጋጅቶ እየጠበቁት ነው። የግንባታ ዲዛይኑም ከዚህ በፊት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በሰሩ ጉምቱ ባለሙያዎች እየተሰራ መሆኑ ቤቶቹን እጅግ ተፈላጊ አድርጓቸዋል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ለማስተናገድ ዝግጅታችንን ጨርሰናል። ታዲያ ምን ይጠብቃሉ? የዚህ ድል ተጠቃሚ ለመሆን ከታች ባለው ስልክ ይደውሉ። የጥምቀት በዓል በመላ ሀገሪቱ በድምቀት እየተከበረ ነው። የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች ዘንድ በድምቀት እየተከበረ ነው። በዓሉ በተለይም በአዲስ አበባ ጃን ሜዳና በጎንደር የእምነቱ ተከታዮችና የውጭ ሀገራት ጎብኚዎች በተገኙበት በድምቀት በመከበር ላይ ይገኛል። እንዲሁም በባቱ ደንበል ሐይቅ ደሴቶችና በምንጃር ሸንኮራ ኢራምቡቲ በድምቀት እየተከበረ ሲሆን ሁሉም የሀገሪቱ ክፍሎች ነው በሃይማኖታዊ ስርዓት እየተከበረ የሚገኘው። ትላንት የጥምቀት ከተራ በዓል በመላ ሀገሪቱ የተከበረ ሲሆን በዚህም ታቦታቱ ከየአብያተ ክርስቲያናት ወጥተው ወደ የማደሪያቸው ባህረ ጥምቀት መግባታቸው ታውቋል። በዛሬም ዕለትም በባህረ ጥምቀት ስፍራ በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት እየተከበረ ይገኛል። በጎንደር የጥምቀት ታቦታት በታላቅ ዝማሬና ሆታ ወደ መንበረ ክብራቸው እየተሸኙ ነው። በታሪካዊቷ የጎንደር ከተማ በፋሲለደስ ባህረ ጥምቀት ያደሩ ታቦታት በጥምቀት በዓል ስነ ስርዓት ከተከናወነ በኋላ በታላቅ ድምቀት ወደ መንበራቸው በመመለስ ላይ ይገኛሉ። ታቦታቱ በሊቃውንተ ቤተክርስቲያን ያሬዳዊ መዝሙር፣ በቅዳሴ ምስጋና፣ በምዕመናን ሽብሸባና እልልታ እንዲሁም በወጣቶች ሆታ ታጅበው ከባህረ ጥምቀቱ ወደ አድባሮቶቻቸውና ገዳሞቻቸው እየተሸኙ መሆኑን ከስፍራው የተገኘው መረጃ አመልክቷል። በዓሉ በሰላምና በታላቅ መንፈሳዊ ድምቀት እየተከበረም ሲሆን ታቦታቱ ወደ መንበራቸው በሚመለሱበት ወቅት መንገዶች በምዕመናንና በጎብኚዎች ተሞልተው ልዩ ትዕይንት እየታየባቸው መሆኑም ተመላክቷል። ይህ በእንዲህ እንዳለ የጎንደር ከተማ የመታደስ ጊዜ መጀመሩንና ከተማዋ ለነዋሪዎች ምቹ ለጎብኚዎቿም ተመራጭ ሆና እንደምትቀጥል የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ገልጸዋል። ርዕሰ መስተዳደሩ ጥምቀትን በጎንደር አከባበር ላይ ባስተላለፉት መልእክትም የዘንድሮን የጥምቀት በዓል ልዩ የሚያደርገው ከተማ በኮሪደር ልማት ተውባና ፈክታ እንዲሁም በተለያዩ የልማት ተግባራት አንሰራርታ የምታከምርበት መሆኑ ነው ብለዋል። ይህ የልማት ለውጥ ቀድሞውንም የቀደመውን የጎንደር ጥምቀት ይበልጥ እየተዋበ አድርጎታል ያሉት ርዕሰ መስተዳደሩ ለከተማዋ ልማት የሚደረገው ትጋት ተጠናክሮ እንደሚቀጥልም አረጋግጠዋል። የኮሪደር ልማቱ የከተማዋን ታሪካዊ ገጽታ ሳይነካ ዘመናዊነቷን እያሳደገ መሆኑንና ይህም ለቱሪዝም እድገት ትልቅ ሚና እንደሚኖረውም አመልክተዋል። በዓሉ በሰላምና በታላቅ ድምቀት እየተከበረ እንደሚገኝና የክልሉ መንግስት ለጎንደር ከተማ ሁለንተናዊ እድገት ልዩ ትኩረት ሰጥቶ እየሰራ መሆኑም ተመላክቷል።
የጥምቀት በዓል የኢትዮጵያን ውበትና ህብረ ብሔራዊነት ለዓለም የምናሳይበት ታላቅ እሴት መሆኑ ተገለጸ። የባህልና ስፖርት ሚኒስትር ሸዊት ሻንካ በጃን ሜዳ በተከበረው የጥምቀት በዓል ላይ ተገኝተው ባስተላለፉት መልእክት የጥምቀት በዓል ኢትዮጵያውያን ከሚያከብሯቸው የአደባባይ በዓላት አንዱ መሆኑን ገልጸዋል። ቤተክርስቲያን በዓሉ እሴቱን ጠብቆ እንዲቆይ ላደረገችው ሚናም ምስጋናቸውን አቀርበዋል። መላው ምዕመናን ለሀገር ሰላምና ደህንነት በጋራ በመቆም የብልጽግና ጉዞን እውን ለማድረግ መስራት እንደሚጠበቅበትም አመልክተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው በዓሉ በዓለም የማይዳሰስ ቅርስ ሆኖ መመዝገቡ በርካታ ቱሪስቶች ወደ ኢትዮጵያ እንዲመጡ ማድረጉን ገልጸዋል። ምዕመናን የልዩነትና የቂም ድልድዮችን ሰብረው የሰላምና የፍቅር ድልድይ ሊገነቡ እንደሚገባም አሳስበዋል። አዲስ አበባ የኮሪደር ልማት አምራና ደምቃ የቱሪስቶችን አይን መሳብ መቻሏ ለበዓሉ ይበልጥ ውበት እንደሰጠውም ተጠቁሟል። የኢትዮጵያ ካቶሊካዊት ቤተክርስቲያን የጥምቀት በዓልን በድምቀት አከበረች። በኢትዮጵያ ካቶሊካዊት ቤተክርስቲያን የጥምቀት በዓል የእምነቱ ተከታዮችና የውጭ ሀገር እንግዶች በተገኙበት በልደታ ማርያም ካቶሊካዊት ካቴድራል በድምቀት እየተከበረ ይገኛል። በዓሉ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የሃይማኖት አባቶች፣ ምዕመናንና የተለያዩ የውጭ ሀገር እንግዶች በተገኙበት በጸሎትና በዝማሬ እየተከበረ ነው። የበዓሉ ስነ ስርዓት በቅዳሴና በሌሎች መንፈሳዊ ትውፊቶች የታጀበ ሲሆን የካቶሊክ እምነት ተከታዮች የጌታችን መድኃኒታችንን ኢየሱስ ክርስቶስን በጥምቀት ባህር መጠመቅ በማሰብ በዓሉን በታላቅ ድምቀት እያከበሩት ይገኛል። ፕሬዝዳንት ቭላዲሚር ፑቲን የጥምቀት በዓልን በበረዶ ውሃ ውስጥ በመጥለቅ አከበሩ። የሩሲያ ኦርቶዶክስ ቤተክርስቲያን የጌታችን የኢየሱስ ክርስቶስን የጥምቀት በዓል የምታከብርበት የጥር 11 ፕሬዝዳንት ቭላዲሚር ፑቲን በበረዶ በተሸፈነ ውሃ ውስጥ በመጥለቅ ስርዓቱን ፈጽመዋል። ፕሬዝዳንቱ ቅዝቃዜው ከ0 ዲግሪ በታች በሆነበት ስፍራ በበረዶ ላይ የተዘጋጀ መስቀል ቅርጽ ባለው መጠመቂያ ውስጥ 3 ጊዜ በመጥለቅ የጥምቀት በዓልን አክብረውታል። ይህ ስርዓት በሩሲያ ኦርቶዶክስ ምዕመናን ዘንድ ኃጢአትን እንደሚያነጻ፣ መንፈሳዊ ጥንካሬን እንደሚሰጥም ይታመናል። የሩሲያ ባለስልጣናት የፕሬዝዳንቱን ተሳትፎ የሚያሳይ ምስል በማጋራት በዓሉ የሩሲያ ብሔራዊ ማንነትና የባህል እሴት መገለጫ መሆኑን ገልጸዋል። የሩሲያ ልዩ መልእክተኛ የሆኑት ኪሪል ዲሚትሪቭ የፕሬዝዳንቱን የበረዶ ላይ ጥምቀትን የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያቸው በማጋራት ምዕራባውያን ከሚከተሉት ሊበራል እሴቶች በተቃራኒ ሩሲያ መንፈሳዊና ባህላዊ እሴቶቿን እንደምታስከብር መልእክትን አስተላልፈዋል። የጥምቀት በዓል በሩሲያ ከመንፈሳዊ ይዘቱ በተጨማሪ ፕሬዝዳንት ፑቲን ያላቸውን አካላዊ ጥንካሬና ለቤተክርስቲያኒቱ ያላቸውን ቅርበት ለማሳየት በየዓመቱ የሚጠቀሙበት አጋጣሚ ሆኖም ቆይቷል። የኢትዮጵያ የጥምቀት በዓል አከባበር ልዩና ድንቅ ስርዓት ያለው መሆኑን በአርባ ምንጭ በበዓሉ አከባበር ላይ የተገኙ የውጭ ሀገራት ጎብኚዎች ገለጹ። ሀሳባቸው ተዘጋጅቷል፣ እንደሚከተለው ይቀርባል። የነጭ ሳር ብሔራዊ ፓርክ፣ የአባያና ጫሞ ሐይቆች፣ የአርባዎቹ ምንጮች፣ የአዞ ራንች፣ የባህላዊ የሸማና ጎጆ ቤት ጥበብ እንዲሁም የሌሎች መስህቦች መገኛ የሆነችው አርባ ምንጭ ከተማ ዓመቱን ሙሉ ከፍተኛ ቁጥር ያለውን ጎብኚዎችን ታስተናግዳለች። ከተለያዩ ሀገራት የመጡ ጎብኚዎች የዘንድሮውን የጥምቀት በዓል ከአርባ ምንጭ ከተማ ነዋሪዎች ጋር እያከበሩ ይገኛሉ። ለኢትዮጵያ ዜና አገልግሎት አስተያየታቸውን እየሰጡ የውጭ ሀገራት ጎብኚዎች እንደተናገሩት የኢትዮጵያ የጥምቀት በዓል አከባበር ልዩና ድንቅ ስርዓት ያለው ነው። የጥምቀት በዓልን ከኢትዮጵያውያን ጋር በማክበራችን ልዩ ደስታና የማይረሳ ትዝታ ፈጥሮብናልን ብለዋል። ፖላንዳዊው ጎብኚ ጃክ ቦርንሊዝ ኢትዮጵያውያን የሚያከብሩትን የጥምቀት በዓል መመልከት በመቻሉ እጅግ ደስተኛ መሆኑን ተናግሯል። የኢትዮጵያ የጥምቀት በዓል ሃይማኖታዊ ስርዓቱንና አከባበሩ ልዩና የትም የሌለ ድንቅ በዓል ነው ሲልም ገልጿል። የዓለም ቅርስ የሆነው ኢትዮጵያ የጥምቀት በዓል ስርዓት ተጠብቆ ለትውልድ ሊተላለፍ የሚገባ ነው ሲልም አስተያየቱን ሰጥቷል። ኢትዮጵያ የሰላም ምድር ናት ያለው ጎብኚው ሀገሪቱ በሁሉም ዘርፍ በፈጣን እድገት ላይ መሆኗንም መመልከቱንም ነው የገለጸው። በዓለም ባሉ ከ100 በላይ ሀገራት መዛወራቸውን የገለጹት ፊንላንዳዊቷ ኢቫ በበኩላቸው የኢትዮጵያን የጥምቀት በዓል ልዩና ድንቅ መሆኑን ገልጸዋል። ሁሉም በነጭ አለባበስ ደምቀው በአንድነት በዝማሬና በቅዳሴ የሚፈጽሙት ሃይማኖታዊ ስርዓት በጣም ደስ የሚያሰኝ ነውም ብለዋል። የስነ ጽሁፍ ባለሙያ መሆናቸውን የገለጹት ጎብኚዋ ስለ ኢትዮጵያ ቅርስና ባህል በመጻፍ ለሌሎች እንደሚያስተዋውቁም ተናግሯል።
ሜክሲኮዊው ካርሎስ በበኩሉ የጥምቀት በዓልን ጨምሮ የመስህብ ስፍራዎችን ለመመልከት ወደ ኢትዮጵያ መምጣቱን ገልጿል። ልዩ የሆነውን የጥምቀት በዓል ኢትዮጵያ ውስጥ በማክበሩ ደስተኛ መሆኑን ገልጾም እንግዳ አክባሪ የሆኑ ኢትዮጵያውያን ባሳዩኝ ፍቅርና አክብሮት ደስ ተሰኝቻለሁም ብሏል። ወደ ሀገሬ ስመለስም ሌሎች ጓደኞቼ የኢትዮጵያን ቅርስ የመስህብ ስፍራዎችና በዓላትን እንዲጎበኙ ነግሯቸዋለሁም ሲል ገልጿል። በዓለም የማይዳሰስ ቅርስነት የተመዘገበው የኢትዮጵያ የጥምቀት በዓል በመላ ሀገሪቱ በሃይማኖታዊ ስርዓት ደምቆ በድምቀት እየተከበረ ነው። ወደ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ የተዘጋጁትን የቀን መረጃዎቻችን ነው። በዓሉን እያከበራችሁ ዜናዎቻችንን እየተመለከታችሁ ስለሆነ እናመሰግናለን። ከበዓል ነክ ወጣ ወዳሉ መረጃዎቻችን አለ። የሰላምን አማራጭ ያልተቀበሉ የፋኖ አባላት ላይ እርምጃ ተወሰደ። በደቡብ ጎንደር ዞን ፋኖን በመደምሰስ ሀገራዊ ግዳጁን እየተወጣ የሚገኘው የ10ኛ እዝ ኮር 1 ክፍለ ጦር በአንዳ ቤት ወረዳ አባላ ቀበሌ ዙሪያ መሽጎ ህብረተሰቡን ሲዘርፍ የነበረውን ጠላት በመደምሰስ አኩሪ ገድል ማስመዝገቡን የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል አሸናፊ ብርቄ ተናግረዋል። የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል አሸናፊ ብርቄ በወረዳው የነበረውን የጠላት እንቅስቃሴ በስውር ክትትል ስናደርግ ቆይተን በመሰማራት ጠላትን አዘናግተን ድንገተኛ ተኩስ ከፍተን ከውጊያ የተረፈውን ኃይል እጅ እንዲሰጥ አድርገናል ብለዋል። የክፍለ ጦሩ ሬጅመንት አዛዥ ሻለቃ ዋሴ ገዜ መንግስት በተደጋጋሚ ያቀረበውን የሰላም አማራጭን አልቀበልም በማለት በጫካ መሽገው የነበሩ በስርቆትና ዝርፊያ ሰዎችን በማማረር ያስቸገሩ አካላትን ምስጢራዊ በሆነ ስምሪት በማድረግ መምታት መቻሉን ገልጸዋል። በወረዳው ቆላማ ስፍራዎች ከቦታ ቦታ እየተዘዋወሩ ህብረተሰቡን ሲያማርሩ እንደነበረ በተሰጣቸው ጥቆማ መሰረት ተከታትለው በወሰዱት ወታደራዊ እርምጃ በርካታ ቁጥር ያለው ክላሽና ኋላ ቀር መሳሪያዎች፣ አንድ ብሬን፣ አንድ ዲሽቃ፣ የአርቢጂ ቅንቡላ፣ የተለያዩ አይነት መሳሪያ ተተኳሾችንም መማረካቸውን ተናግረዋል። ፋኖ አስጨንቅ ዘመነ ካሴ አይመራኝም በማለት የተደረገበትን ተደጋጋሚ ከበባ በመስበር በሰላም ለመንግስት እጁን ሰጠ። በባሶ ሊበን አካባቢ ሲንቀሳቀስ የነበረውና በአማራ ፋኖ በጎጃም የ206ኛ ኮር የአብርጂት ሻለቃ መሪ ፋኖ አስጨንቅ ሙሉ የሻለቃውን አባላትና የቡድን መሳሪያዎችን በመያዝ ለመንግስት በሰላማዊ መንገድ እጁን ሰጥቷል። ጎጃም ባሶ ሊበን የሰላም ጥሪውን የተቀበሉ ሌሎች ታጣቂዎች ዲሽቃ፣ ብሬን፣ ስናይፐር ጠርንፈው የገቡ መሆናቸውን ከቦታው የተገኘው መረጃ አመልክቷል። ለመከታው የተሰጠው ስልጣን ጦራችንን ለመቀራመት የተደረገ አደገኛ ሴራ እንጂ ለሸዋ ታስቦ የተሰጠ አይደለም ሲል አበበ ሙላት ገለጸ። በዚህ ርዕሰ ጉዳይ ዙሪያ ሙሉ መልእክቱ እንደሚከተለው ይቀርባል። ለመከታው የተሰጠው ስልጣን ጦራችንን ለመቀራመት የተደረገ አደገኛ ሴራ እንጂ ለሸዋ ታስቦ የተሰጠ አይደለም ሲል አበበ ሙላት ተናግሯል። የመከታው ልሳኔ የሆነው አበበ ሙላትም ትላንት ይፋ በተደረገው የጸረ ሰላም አደረጃጀት ውስጥ የተሰጠውን የስልጣን ድል ሴራ ነው ሲልም ይገልጸዋል። አበበ ሙላት መከታው ከነዘመነ ጋር እንዳይግባባ አድርጓል በሚል የዘመነ ልሳኔ የሆኑት አካላት በተለያየ ጊዜ ዘመቻ ከፍተውበት የቆየ ሰውም ነው። አበበ እነዘመነ ጣልቃ የሚገቡበት ከሆነ የሸዋ ፋኖ ይፈርሳል በማለት መከታው ከነዘመነ ጋር በሚያደርገው ግንኙነት ጥንቃቄ እንዲያደርግ ሲወተውተው መቆየቱንም ቡድን ውስጥ የሚገኙት የመረጃ ምንጮቻችን ይናገራሉ። የሰሞኑን ሹመት በማስመልከትም አበበ በቃ በብዙ ልፋት የገነባ ነው የሸዋ ፋኖ ይፈርሳል ሲል መደመጣን እየደረሱን ያሉ መረጃዎች ያመለክታሉ። መከታውን ከወታደራዊ ጉዳዮች በማራቅ ቀዳሚ ምክትል በማለት ጦራችንን ለመቀራመት እነዘመነ ጥርሳቸውን እያላቀቁ ነው ሲልም መደመጡንም እየደረሱን ያሉ መረጃዎች ያመለክታሉ። የመንግስት የልማት ድርጅቶች ባለፉት 4 ዓመታት 48.8 ቢሊዮን ዶላር የውጭ ምንዛሬ ማግኘታቸው ተጠቆመ። ዝርዝሩን ይዘናል፣ ተመልክተን እንመለስ። የመንግስት የልማት ድርጅቶች ባለፉት 4 ዓመታት 48.8 ቢሊዮን ዶላር የውጭ ምንዛሬ ማስገኘታቸው ተጠቁሟል። በመንግስት የልማት ድርጅቶች ስር የሚገኙ ተቋማት ባለፉት 4 ዓመታት ከ6 ወራት ውስጥ 48.8 ቢሊዮን ዶላር የውጭ ምንዛሬ ለሀገር ማስገኘታቸውን የኢትዮጵያ ኢንቨስትመንት ሆልዲንግ አስታውቋል። ይህ ከፍተኛ
የውጭ ምንዛሬ ግኝት የተመዘገበባቸው በዋናነት እንደ ኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ ኢትዮ ቴሌኮም እና የባህር ትራንስፖርትና ሎጂስቲክስ አገልግሎት ባሉ ግዙፍ ተቋማት አማካኝነት መሆኑን ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ እንደገለጹት በእነዚህ ዓመታት ውስጥ የልማት ድርጅቶች አጠቃላይ ገቢ 6.1 ትሪሊዮን ብር የደረሰ ሲሆን ለመንግስት ካበረከቱት የታክስ አስተዋጽኦ ደግሞ 644 ቢሊዮን ብር መሆኑን ጠቁመዋል። በተጨማሪም ለመጀመሪያ ጊዜ በተደረገ የሀብት ቆጠራ እንዲሁም ጥናት በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚገኙ 41 የልማት ድርጅቶች አጠቃላይ የሀብት መጠን 8.2 ትሪሊዮን ብር መሆኑ በልበ ሙሉነት መረጋገጡን ስራ አስፈጻሚው ገልጸዋል። ይህም መንግስት ያለውን የኢኮኖሚ አቅም እንዲሁም የሀብት መጠን በግልጽ ለማወቅ ያስቻለ ታሪካዊ አጋጣሚ መሆኑንም ተናግረዋል። ኢንቨስትመንት ሆልዲንግ በቀጣይ 5 ዓመታት አጠቃላይ ዓመታዊ ገቢውን ወደ 5 ትሪሊዮን ብር ለማሳደግና ለመንግስት የሚከፈለውን የትርፍ ድርሻ 100 ቢሊዮን ብር ለማድረስ ግብ ጥሎ እየሰራ እንደሚገኝም ታውቋል። ጎንደር ዩኒቨርሲቲ የአረብኛ፣ አፋን ኦሮሞ እንዲሁም ትግረኛ ቋንቋዎች ትምህርት በዲፕሎማና በሰርቲፊኬት መርሃ ግብር ማስተማር ጀመረ። ዩኒቨርሲቲው በመጀመሪያ ዙር የተቀበላቸውን 60 የአረብኛ፣ 40 የአፋን ኦሮሞና 30 የትግረኛ ቋንቋ ትምህርትን ለመማር የተመዘገቡ ተማሪዎች ትምህርታቸውን መከታተል መጀመራቸውን ገልጿል። በዩኒቨርሲቲው የማህበራዊ ሳይንስ ስነሰብ ኮሌጅ በሀገር ውስጥ እንዲሁም ውጪ ቋንቋዎች ጥናትና ማበልጸጊያ ማዕከል የአማርኛና የግዕዝ ቋንቋ ትምህርቶችን እንደሚሰጥም ይታወቃል። በታይላንድ በሕክምና ላይ የሚገኘው ማስተር አብነት ወደ ቀዶ ጥገና ክፍል መግባቱን ገልጿል። ታዋቂውና በብዙዎች ዘንድ የሚወደደው ማስተር አብነት ከበደ ለረጅም ጊዜ ሲከታተለው የነበረውን የሕክምና ሂደት ለማጠናቀቅ በአሁኑ ሰዓት ወደ ቀዶ ጥገና ክፍል መግባቱን ገልጿል። ማስተር አብነት ወደ ሕክምና ክፍሉ ከመግባቱ በፊት ለኢትዮጵያውያን በሙሉ ባስተላለፈው መልእክቱም በሁሉም መልካም ነገር ከጎኔ ቆማችሁ ለደገፋችሁኝ ኢትዮጵያውያንና ለታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው ብሏል። የጭንቅ ቀን ወዳጆቼ ሁላችሁም ከሕክምናዬ በሰላም እንደተመለስኩኝ በታላቅ ምስጋና እንደምንገናኝ እምነቴ ሙሉ ነው በማለት ልባዊ ምስጋናውን አቅርቧል። አሁንም የኢትዮጵያውያን ሕዝብ ጸሎት እንዳይለየውም በትህትና ጠይቋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ እየተመኘነ ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ መልካም የጥምቀት በዓልን ይመኛል። መሃል ሚዲያ ሰናይ ቀንን ተመኘን።